በመጽሐፍ ቅዱስ ከምናገኛቸው በጣም ልብ ከሚይዙ ደግሞም ብዙ ጥያቄ ከሚያነሱ ታሪኮች መካከል አንዱ ነው። አለማጋነን የዚህን ሰው ታሪክ ለማወቅ የማይፈልግ ሰው የለም። በጣም ብዙ መጽሐፍ የተጻፉለት፣ እጅግ በጣም ብዙ ዘጋቢ ፊልሞች የተሰሩለት፣ አሁንም ድረስ ግን አነጋጋሪ ሆኖ የቀጠለው ቅዱስ ሄኖክ። ቅዱስ ሄኖክ ማን ነው? ሄኖክ ከአዳም ጀምሮ ሰባተኛ የሆነ ይሁዳ ምዕራፍ 1 ቁጥር 14። ከአዳም ጀምሮ 7 ስንቆጥር ሄኖክን እናገኛለን። አዳምና ሔዋን ከኤደን ገነት በኃጢአት ምክንያት ከተባረሩ በኋላ መጽሐፍ ቅዱስ እንደሚነግረን አዳም ሚስቱን ሔዋንን አወቀ፣ ወንዶች ልጆችንም ወለደችለት። የመጀመሪያው ቃየን፣ ሁለተኛው ደግሞ አቤል ነው። ቃየን ምድርን የሚያርስ ነበር፣ አቤል ደግሞ በግ ጠባቂ ነበር። ሁለቱም ለእግዚአብሔር መስዋዕትን አቀረቡ። ቃየን ከምድር ፍሬ፣ አቤል ደግሞ ከበጎቹ በኩራትና ከስቡ አቀረበ። እግዚአብሔርም ወደ አቤልና ወደ መስዋዕቱ ተመለከተ። ቃየን በዚህ ምክንያት እጅግ ተናደደ። በዚህ ጊዜ እግዚአብሔር አምላክ ክፉ እንዳያደርግ ቢመክረውም ቃየን ግን ወንድሙን አቤል ወደ ሜዳ እንሂድ ብሎ ገደለው። አዳም ደግሞ ሚስቱን አወቀ፣ ወንድ ልጅንም ወለደችለት። ስሙንም ቃየን በገደለው በአቤል ፈንታ እግዚአብሔር ሌላ ዘር ተክቶልኛል ስትል ሴት አለችው። ዘፍጥረት ምዕራፍ 4 ቁጥር 25። ቅዱስ ሄኖክ የዚህ ትውልድ ዘር ነው። አዳም ሴትን ወለደ፣ ሴት ሄኖስን፣ ሄኖስ ቃይናንን፣ ቃይናን መላኤልን፣ መላኤል ያሬድን፣ ያሬድ ሄኖክን ወለደ። በመጽሐፍ ቅዱስ የምናገኛቸው የቅዱስ ሄኖክ እውነታዎች፣ አንደኛ፣ ቅዱስ ሄኖክ አካሄዱን ከእግዚአብሔር ጋር እንዳደረገ እግዚአብሔር አምላክም ሞትን ሳያይ እንደወሰደው። ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና። ዘፍጥረት ምዕራፍ 5 ቁጥር 24። ሄኖክ ሞትን እንዳያይ በእምነት ተወሰደ፣ እግዚአብሔርም ስለወሰደው አልተገኘም፣ ሳይወሰድ እግዚአብሔርን ደስ እንዳሰኘ ተመስክሮለታልና። ዕብራውያን ምዕራፍ 11 ቁጥር 5። ሄኖክ የመጀመሪያው ሞትን ሳያይ እግዚአብሔር የወሰደው አካሄዱንም ከእግዚአብሔር ጋር ያደረገ ሰው ነበር። ሁለተኛ፣ ቅዱስ ሄኖክ ትንቢትን ተናግሯል። ይህ ትንቢት በይሁዳ መልእክት ከአዳም ጀምሮ ሰባተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኝነትም ስላደረጉት ስለ ኃጢአተኛ ስራቸው ሁሉ አመፀኞችም ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጭከና ነገር ሁሉ ኃጢአተኞች ሁሉ እንዲወቅስ ከአላፋት ቅዱሳኑ ጋር መጥቷል ብሎ ለነዚህ ደግሞ ትንቢት ተናገረ። ይሁዳ ምዕራፍ 1 ቁጥር 14 እና 15 ተመዝግቦ እናገኛለን። ሶስተኛ፣ ቅዱስ ሄኖክ የእግዚአብሔር ልጆች ተብለው ከተጠሩት ወገን ወይም በእግዚአብሔር ስም መጠራት ከጀመሩት ወገን ነበር። መጽሐፍ ቅዱስ ስለ ቅዱስ ሄኖክ ሌላ ተጨማሪ ነገር የሚነግረን ነገር 365 ዓመትን እግዚአብሔር እስከሚወስደው እንደኖረ ማቱሳላን ጨምሮ ሌሎች ወንድና ሴት ልጆችን እንደወለደ ነው። ይህ ብቻ ከሆነ መጽሐፍ ቅዱስ ስለ ቅዱስ ሄኖክ የሚነግረን መጽሐፈ ሄኖክ ከየት መጣ? ስለምንስ ያወራል? መጽሐፈ ሄኖክ ቅዱስ ሄኖክ ጽፎታል ተብሎ የሚነገር 3 ክፍል ያለው መጽሐፍ ነው። ማለትም አንደኛና ሁለተኛ ዮሐንስ እንደምንለው 3 ክፍል ያለው መጽሐፍ ነው። መጽሐፉም ዘፍጥረት ምዕራፍ 6 ከቁጥር 1 እና 2 እንዲህም ሆነ ሰዎች በምድር ላይ መብዛት በጀመሩ ጊዜ ሴቶች ልጆች ተወለዱላቸው። የእግዚአብሔር ልጆችም የሰውን ሴት ልጆች መልካሞች እንደሆኑ አዩ፣ ከመረጧቸውም ሁሉ ሚስቶች ለራሳቸው ወሰዱ። ከዚህ ክፍል የቀጠለ በሚመስል ሁኔታ መላእክቶች የሰውን ሴት ልጆች አገቡ፣ ኔፍሊምን ወለዱ። የወደቁት መላእክትም ለሰው ልጆች ማወቅ የማይገባውን ነገር እንዳስተማሩ ቅዱስ ሄኖክም እነዚህ የወደቁ መላእክትን ለማስጠንቀቅ እግዚአብሔር እንደላከውና ሌሎች የራእይ መልእክቶችን የያዘ መጽሐፍ ነው። የእግዚአብሔር ልጆች ተብለው የተጠሩት መላእክት ናቸውን? መጽሐፍ ቅዱስ ስለ መላእክት ምን ይላል? ስለ መላእክትም መላእክቱ መናፍስት አገልጋዮቹንም የእሳት ነበልባል የሚያደርግ ይላል። ዕብራውያን ምዕራፍ 1 ቁጥር 7። መላእክት መናፍስት ናቸው፣ ሥጋ የሌላቸው ጾታ የሌላቸው ፍጥረታት ናቸው። መላእክት ከእግዚአብሔር ዘንድ መልእክትን ተልከው ወደኛ ሲመጡ ራሳቸውን ይገልጣሉ። ነገር ግን መላእክት አይወለዱም አይሞቱምም። ኢየሱስም መልሶ እንዲህ አላቸው፣ የዚህ ዓለም ልጆች ያገባሉ፣ ይጋባሉ፣
ያን ዓለምና ከሙታን ትንሣኤ ሊያገኙ የሚገባቸው፣ እነዚያ ግን አያገቡም አይጋቡምም እንደ መላእክት ናቸውና ሊሞቱም ወደፊት አይቻላቸውም። የትንሣኤም ልጆች ስለሆኑ የእግዚአብሔር ልጆች ናቸው። የሉቃስ ወንጌል ምዕራፍ 20 ከቁጥር 34 እስከ ቁጥር 36። ይህንም መልስ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰዱቃውያን በሙታን ትንሣኤ የማያምኑ ሰዎች በጠየቁት ጊዜ የመለሰው መልስ ነው። ጠይቀውት የነበረው አንድ ሴት የአንድ ወንድ ሚስት ነበረች። ባሏ ዘር ሳይተካ ሞተ። በሙሴ ሕግ መሰረት የሟች ወንድም ያችን ሴት አግብቶ የወንድሙን ዘር መተካት አለበት። ቢሆንም ግን ይቺ ሴት 7 ወንድማማቾች አገቧት፣ ዘርም አልተተካም። ስለዚህ በሙታን ትንሣኤ ይቺ ሴት የማን ሚስት ትሆናለች ነበር ጥያቄው። ይህን ጥያቄ ለመመለስ ኢየሱስ ምሳሌ አድርጎ የተጠቀመው መላእክትን ነው። ኢየሱስ ሲናገርም በሙታን ትንሣኤ ጊዜ የሙታን ትንሣኤ የሚያገኙ እንደ መላእክት አያገቡም አይጋቡም። ታዲያ በዘፍጥረት ምዕራፍ 6 ቁጥር 1 እና 2 ላይ የእግዚአብሔር ልጆች ተብለው የተጠሩት መላእክት ካልሆኑ እነማን ናቸው? በዚህ ክፍል ላይ የእግዚአብሔር ልጆች ተብለው የተጠሩት ለብዙ ዘመናት እስካሁንም ድረስ በብዙ አይነት መንገድ ሲፈታ ቆይቷል። አስቀድሜ እንደነገርኳችሁ አንዳንዶች የእግዚአብሔር ልጆች ተብለው የተጠሩት መላእክት ናቸው ሲሉ፣ ሌሎች ደግሞ ልዩ ፍጥረታት ናቸው ይላሉ። የእግዚአብሔር ልጅነት የሚገኘው ከእግዚአብሔር በመወለድ ሲሆን አሁንም ቀድሞ በሄኖክ ጊዜ እንደነበሩት የእግዚአብሔር ልጆች ዛሬም አሉ። ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። የዮሐንስ ወንጌል ምዕራፍ 1 ቁጥር 12። የሰው ልጅ ጌታ ኢየሱስ ክርስቶስን ወደ ሕይወቱ ሲቀበለው የእግዚአብሔር ልጅ ይሆናል። እንዲሁም በሄኖክ ጊዜ እንደነበሩ ከሥጋ ብቻ የተወለዱ የሰው ልጆች ዛሬም አሉ። ወደ ዘፍጥረት ምዕራፍ 6 ቁጥር 1 እና 2 ስንመለስ የእግዚአብሔር ልጆች ተብለው የተጠሩት በቃየን መንገድ ያልሄዱት፣ አካሄዳቸውን ከእግዚአብሔር ጋር ያደረጉት ናቸው። እኚህ ሰዎች ከዘፍጥረት ምዕራፍ 4 ቁጥር 25 ጀምሮ ምዕራፍ 5 ሙሉውን እናገኛቸዋለን። ይህ ዘር አካሄዱን ከእግዚአብሔር ጋር ያደረገ የእግዚአብሔር ልጆች ተብሎ የተጠራ ዘር ነው። የማቱሳላ ልጅ፣ የሄኖክ ልጅ፣ የያሬድ ልጅ፣ የመላኤል ልጅ፣ የቃይናን ልጅ፣ የሄኖስ ልጅ፣ የሴት ልጅ፣ የአዳም ልጅ፣ የእግዚአብሔር ልጅ። ይህ ቅዱስ ሉቃስ የጌታችንን የኢየሱስ ክርስቶስን ትውልድ ዘር ለማሳየት የጻፈው ነው። ከኋላ ጀምረን ከቆጠርን የእግዚአብሔር ልጅ አዳም፣ የአዳም ልጅ ሴት እያለን እንቀጥላለን። ልብ ብላችሁ ካያችሁት ቃይን የለም። ምክንያቱም ቃይን ወንድሙን አቤልን ከገደለ በኋላ ቃይንም ከእግዚአብሔር ፊት ወጣ፣ ከኤደንም ወደ ምስራቅ በኖድ ምድር ተቀመጠ። ቃይንም ሚስቱን አወቀ፣ ጸነሰችም፣ ሄኖህንም ወለደች። ከተማም ሰራ፣ የከተማይቱንም ስም በልጁ ስም ሄኖህ አላት። ሄኖህም ጋይዳድን ወለደ፣ ጋይዳድም ምኤልን ወለደ፣ ምኤልም ማቱሳላን ወለደ፣ ማቱሳላም ላሜህን ወለደ። ላሜህም ለራሱ 2 ሚስቶች አገባ። የአንዲቱ ስም አዳ፣ የሁለተኛይቱ ስም ሴላ ነበር። ኤዳም ያባልን ወለደች፣ እርሱም በድንኳን የሚቀመጡት የዘላኖች አባት ነበር። የወንድሙም ስም ዮባል ነበር፣ እርሱም በገናንና መለከትን ለሚይዙ አባት ነበር። ሴላም ደግሞ ከናስና ከብረት የሚቀጠቅጥ ዕቃን የሚሰራውን ቱብል ቃይንን ወለደች። የቱብል ቃይንም እህት ናዕማ ነበረች። ላሜህም ለሚስቶቹ ለአዳና ለሴላ አላቸው፣ እናንተ የላሜህ ሚስቶች ቃሌን ስሙ፣ ነገሬንም አድምጡ። እኔ ጎልማሳው ለቁስሌ ብላቴናውንም ለመወጋቴ ገድዬዋለሁና ቃይንን 7 እጥፍ ይበቀሉታል፣ ላሜህን ግን 77 እጥፍ። ዘፍጥረት ምዕራፍ 4 ከቁጥር 16 እስከ 24። ስለዚህ በዚህ መሰረት ዘፍጥረት ምዕራፍ 6 1 እና 2 ተጋቡ የሚለን ይህ ለእግዚአብሔር የተለየ ዘርና የነፍሰ ገዳዩ የቃይን ዘር ነው። እንዲህ ከሆነ ኔፍሊሞች እነማን ናቸው? የእግዚአብሔር ኤሎሂም ልጆች የሰዎችን ሴቶች ልጆች ተገናኝተው ልጆች በወለዱ ጊዜም ሆነ ከዚያም በኋላ ኔፍሊም የተባሉ ሰዎች በምድር ላይ ነበሩ። እነርሱም በጥንቱ ዘመን በጀግንነታቸው ከፍ ያለ ዝና ያተረፉ ናቸው። ዘፍጥረት ምዕራፍ 6 ቁጥር 4 አዲሱ መደበኛ ትርጉም። ኔፍሊሞች የእግዚአብሔር ልጆች የሰውን ሴት ልጆች ተገናኝተው ልጆች ከመውለዳቸውም በፊትም ከዚያም በኋላ በምድር ላይ ነበሩ። ይህም ኔፍሊሞች የእግዚአብሔር ልጆችና የሰው ሴት ልጆች ውጤት የሆኑ ለየት ያሉ ፍጥረታት አለመሆናቸውን ያሳያል።
መጽሐፍ ቅዱስ ስለ ኔፍሊሞች የሚነግረን እውነታዎች በጥንት ዘመን ኃያላን በጀግንነት ከፍ ያለ ዝና እንደነበራቸው ነው። እነዚህም ስለሰለሏት ምድር በእስራኤላውያን መካከል እንዲህ የሚል መጥፎ ወሬ አሰራጩ። ያየናት ምድር የሚኖርባትን ሰዎች የምትበላ ናት። እዚያ ያየናቸው ሰዎች ሁሉ ግዙፎች ናቸው። ኔፍሊምንም በዛ አይተናል። የኤናቅ ዝርያዎች የመጡት ከኔፍሊም ነው። ራሳችንን ስናየው እንዳንበጣ ነበርን። በእነርሱ ዓይን የታየነውም በዚሁ መልክ ነበር። ይህ የመጽሐፍ ቅዱስ ክፍል ኔፍሊሞች ከጥፋት ውሃ በኋላም እንደነበሩ ነው። ኔፍሊሞች ግዙፍ የሆኑ የሰው ዘሮች ናቸው። ማለትም ምድር ላይ በጣም አጭር ሰዎች እንዳሉ፣ ወፍራም ሰዎች እንዳሉ፣ ኔፍሊሞቹም ግዙፍ ሰዎች ናቸው። ሄኖክን በተሳሳተ መንገድ ብዙ ትውልድ የተረዳበት ምክንያት የእግዚአብሔር ልጆች ተብለው የተጠሩት ማንነት በግልጽ አለመታወቁ ነው። ይህንን ታውቃላችሁ፣ እናንተ የእግዚአብሔር ልጆች መሆን እንደምትችሉ፣ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣንን ሰጣቸው። ዮሐንስ ምዕራፍ 1 ቁጥር 12። ይህ የእግዚአብሔር ቃል እውነት ነው።